ሰላም እንዴት ናችሁ? ኤስዲ እንግሊሽ ዴይ 6 እንግሊሽ ፎር ቢግነርስ ዛሬ ይዘንላችሁ መጥተናል። በዛሬው በስድስተኛው ቀናችን ትምህርት ደግሞ ዌር ዩ ሊቭ የሚለውን እንማማራለን። የዛሬው ስድስተኛው ቀን ከማየታችሁ በፊት ግን በተከታታይ ቀናቶች እየተለቀቁ ስለሆነ ከአንደኛው ቀን ብትጀምሩ መልካም ነው። አዲስ የመጣችሁ ሰዎች ካላችሁ ይህንንም ትምህርት በእንግሊዝኛ ከፈለጋችሁ ዲስክሪፕሽን ላይ ያስቀምጥላችኋለሁ። Where do you live? የስድስተኛው ቀን ትምህርታችን 6 ደረጃዎች አሉት። ደረጃ 1 ራስን ማስተዋወቅ ነው። ራሳችንን እናስተዋውቃለን። ከሰዎች ጋር ቁም ነገር ከማውራታችን በፊት መጀመሪያ ራስን ማስተዋወቅ ይቀድማል። በሁለተኛ ደረጃ ደግሞ አንድን ሰው የት እንደሚኖር እንጠይቃለን ማለት ነው። Where do you live? የት እንደሚኖር በምን አይነት መንገድ መጠየቅም እንዳለብን በደንብ አድርገን እንማማራለን። በደረጃ 3 አድራሻን ደግሞ እንናገራለን። አንድን ሰው የት እንደሚኖር ጠይቀናል። አሁን ደግሞ እኛ ስንጠየቅ በምን አይነት መንገድ መመለስ እንደምንችል እንማማራለን። I live right across the street. በደረጃ 4 ደግሞ አድራሻችንን ግልጽ እናደርጋለን። ለአንዳንድ ሰዎች ግልጽ ላይሆን ይችላል። ስለዚህ በምን አይነት መንገድ ግልጽ ልናደርግላቸው እንችላለን የሚለውን እንማማራለን። It's my number and my address. በደረጃ 5 ደግሞ እንዲደገምልን እንጠይቃለን። አንዳንድ ሰዎች አድራሻቸውን ሲነግሩን ላንሰማቸው እንችላለን፣ ላንረዳቸው እንችላለን። ስለዚህ እንዲደጋግሙልን በምን አይነት መንገድ መጠየቅ እንችላለን የሚለውን በደረጃ 5 እናያለን። የመጨረሻው ደረጃ ደግሞ ስለነገሩን፣ ስላጫወቱን፣ ከኛም ጋር ስለሆኑ አመስግነን ንግግራችንን በመሰናበት እንቋጫለን ማለት ነው። Nice talking to you. የመጀመሪያው ደረጃ ምንጊዜም ራስን ማስተዋወቅ ሰላምታ ነው እና ራሳችንን እናስተዋውቃለን። ብዙ ጊዜ ተማምረናል ራስን ማስተዋወቅ፣ ሰላምታ መለዋወጥ። ስለዚህ እየፈጠነን ያለን ማለት ነው። ሃይ ሰላም ማለት ነው። ማይ ኔም ኢዝ ትሉና ስማችሁን ታክላላችሁ። ሃይ ማይ ኔም ኢዝ ሊሳ። ሰላም ስሜ ሊሳ ነው እያላችሁ ነው። እናንተም ስማችሁን ጨምሩበት። ሃይ ማይ ኔም ኢዝ በሉና የራሳችሁን ስም ጨምሩበት። ሌላኛው ደግሞ ራስን ማስተዋወቂያ ዘዴ ናይስ ቱ ሚት ዩ አም ትሉና ስማችሁን ማለት ነው። ናይስ ቱ ሚት ዩ አም ሊሳ። ስለተገናኘን ደስ ብሎኛል። አንተን በማግኘቴ ሴትም ከሆነች አንቺን በማግኘቴ ደስተኛ ነኝ፣ ደስ ብሎኛል። ስሜ ሊሳ ነው አልኩኝ። እናንተም ስማችሁን ትጨምራላችሁ ማለት ነው። ናይስ ቱ ሚት ዩ በሉና አያም ከዛ የራሳችሁን ስም። የመጨረሻው ራሳችንን የማስተዋወቂያ ዘዴያችን ደግሞ ሄሎ አያም ትሉና የራሳችሁን ስም። ሄሎ አም ሊሳ። ሰላም እኔ ሊሳ ነኝ ያላችሁ ነው። እናንተስ ሄሎ አያም በሉና ራሳችሁን ስም አክሉበት። I'm Jack. My name is Jack Frost. I'm Jack. ደረጃ 2 ላይ ደርሰናል። የሁለተኛው ደረጃችን ደግሞ የሆነን ሰው የት እንደሚኖር መጠየቅ ፈለግን። በምን አይነት መንገድ እንጠይቀዋለን? Where do you live? Where do you live? የት ነው የምትኖረው ማለት ነው። Where do you live? What's your address? አድራሻ የት ነው? What's your address? አድራሻ የት ነው? ጀማሪዎች ልፈጥንባችሁ እችላለሁ። ከኔ እኩል ለመፍጠን ሞክሩ። ከከበዳችሁ ድጋሚ ትደግሙታላችሁ ማለት ነው። Where do you live? እስቲ በሉት። Where do you live? የት ነው የምትኖረው? ሴትም ከሆንሽ የት ነው የምትኖሪው? Where do you live? What's your address? What's your address? የት ነው አድራሻ? ሴትም ከሆነች የት ነው አድራሻሽ? አድራሻሽ የት ነው ማለት ነው። What's your address? What's your address? Who belongs to you? Where do you live? Well, what's your address? Where do you live? What's the address? Where do you live? ሌላኛው ደግሞ ሰዎችን የት እንደሚኖሩ የምንጠይቅበት ዘዴ Which city do you live in? የትኛው ከተማ ነው የምትኖረው? ወይም ደግሞ መንደርም ልትጠይቁ ትችላላችሁ። Which town do you live in? የትኛው መንደር ነው የምትኖረው እያልኩኝ ነው። እናንተ በሁለቱም መለማመድ ትችላላችሁ ማለት ነው። የመጀመሪያው Which city do you live in? የትኛው ከተማ ውስጥ ነው የምትኖረው? ሴትም ከሆነች የትኛው ከተማ ውስጥ ነው የምትኖሪው? Which town do you live in? የትኛው መንደር ውስጥ ነው የምትኖረው? የትኛው መንደር ውስጥ ነው የምትኖሪው? Which town do you live in? Which city do you live in? Where do you live? In the city. You live in town?
You live in the city. ደረጃ 3 ላይ ደርሰናል። በደረጃ 2 ምን አይተን ነበር? እንዴት ብለን ሰዎች የት እንደሚኖሩ መጠየቅ እንደምንችል አይተናል። ደረጃ 1 ደግሞ ሰላምታ ነው፣ ራሳችንን ያስተዋውቅ ነው። በደረጃ 3 ደግሞ እኛስ ብንጠየቅ በምን አይነት መንገድ አድራሻችንን መናገር እንችላለን የሚለውን እናያለን። ማይ አድሬስ ኢዝ አድራሻዬ፣ ከዛ በኋላ አድራሻችሁን ትጨምራላችሁ ማለት ነው። ማይ አድሬስ ኢዝ ፒያሳ፣ አድራሻዬ ፒያሳ ነው። በነገራችን ላይ እኛ ላይ ብዙ ስላልተለመደ እንጂ እነሱ ጋር ቢሆን ዲቴል አድራሻቸው ይኖራል። ዲቴል አድራሻቸው ይኖራል። የኛ ሀገር ትንሽ ዲቴል አድራሻ ማግኘት ስለሚከብድ አድራሻዬ ብላችሁ በእንደዚህ አይነት መንገድ መናገር ትችላላችሁ እንጂ አይ ሊቭ አት ትሉና ያድራሻችሁ ስትሪት አለ፣ የነሱ መንገዶች አሉ። አሜሪካ ያላችሁ ታውቃላችሁ፣ ስትሪቶችን በእንደሱ ይገልጻሉ ማለት ነው። እኛ ግን ያንን እንተው። ሜቢ ወደፊት በተለያዩ ቀናቶች ላይ ደግመን ካየነው እሱ እናየዋለን። አይ ሊቭ አት ትሉና ከዛ በኋላ ዲቴል ሜቢ አሁን የቤት ቁጥራችሁም ያላችሁበት አካባቢ ዲቴል ያላችሁ ሰዎች አይ ሊቭ አት በሉና ያላችሁበትን አካባቢ ከቤት ቁጥራችሁ ጋር ዲቴል እናንተን እስካላችሁበት ቦታ ድረስ የሚገልጹን መናገር ትችላላችሁ። አይ ሊቭ አት ብላችሁ ዲቴሉን ማለት ነው። እስከዛው ግን እነዚህም ይገልጹላችኋል። ማይ አድሬስ ኢዝ ፒያሳ፣ መንደራችሁ ነው እየተናገራችሁ ያላችሁት። አድራሻ ባይሆንም ግን እንደ አድራሻ እንያዘው። የኔ አድራሻዬ ፒያሳ ነው እያላችሁ ነው። It's my number and my address. This is my address book. ሌላኛው ደግሞ አድራሻችሁ የምትናገሩበት መንገድ am from፣ ከዛ በኋላ ከተማውን ወይም መንደሩን ትገልጻላችሁ ማለት ነው። am from አዲስ አበባ፣ am from አዲስ አበባ። አዲስ አበባ ምንድን ነው? ሲቲ ነው አይደለ? ከተማ ነው፣ ከተማ ነው። am from አዲስ አበባ። መንደሩን ደግሞ ስገልጽ ፒያሳን ልግለጽ ማለት ነው። am from ፒያሳ፣ am from ፒያሳ። እስቲ እናንተ ደግሞ ከተማችሁን ወይም ደግሞ መንደራችሁን ኮሜንት ስር ላይ ያስቀምጡልኝ። am from በሉና ከየት እንደሆናችሁ እየገለጻችሁ ነው። am from ከዛ ከተማችሁን ወይም መንደራችሁን። ፒያሳ ብዙ አካባቢ ያለ መሰለኝ። ፒያሳ ሁሉም ከተማ ላይ ያለ ይመስለኛል። ግን ዲቴል እናንተን እኔ አዲስ አበባ ፒያሳ አልኩኝ። እናንተ እስቲ ሞክሩ። ዋናው መሞከር ነው። ኮሜንት ስር ላይ ያስቀምጡልኝ። am from ብላችሁ I come from Armenia. በአራተኛ ደረጃ ደግሞ የምናየው አካባቢያችንን ገለጽን፣ ከየት እንደመጣን ተናገረን፣ ግን ሰዎች አላወቁትም። ስለዚህ ክላሪፋይ ማድረግ አለብን አይደለ? ግልጽ ማድረግ አለብን። አራተኛ ደረጃ የምናየው እሱን ነው ማለት ነው። አድራሻችንን ግልጽ ማድረግ። ኢትስ ኢን አድራሻችሁን ግልጽ የምታደርጉበት አንደኛው ዘዴ ምንድን ነው? ያላችሁበትን አውራጃ ክልል መናገር ነው ማለት ነው። ውጭ ያላችሁ ደግሞ ግዛት ስቴት ይሉታል፣ ግዛት ነው። እሱን ግልጽ ታደርጋላችሁ ማለት ነው። ኢትስ ኢን ካሊፎርኒያ፣ ካሊፎርኒያ ውስጥ ነው። እኔ ቅድም አም ፍሮም ምን ብያችሁ ነበር? ፒያሳ ብያችሁ ነበር አይደለ? ስለዚህ ፒያሳ ከፒያሳ ነኝ ካልኳችሁ ፒያሳ ውስጥ ነው የምኖረው። ማይ አድሬስ ኢዝ ፒያሳ ካልኳችሁ እሺ ፒያሳ ከሆነ ክላሪፋይ ሳደርግላችሁ ኢትስ ኢን አዲስ አበባ፣ ኢትስ ኢን አዲስ አበባ። እናንተም ክላሪፋይ አድርጉ እስቲ። ሜቢ ታውን ከሆነ የገለጻችሁልኝ ክላሪፋይ አድርጉት። ኢትስ ኢን አዲስ አበባ አልኩኝ እኔ። እናንተም በዚህ አይነት መንገድ ክላሪፋይ ማድረግ ትችላላችሁ ማለት ነው። የመጀመሪያው ያላችሁበትን አካባቢ ክላሪፋይ የምታደርጉት እነዚህን ተጠቅማችሁ ነው ማለት ነው። አውራጃችሁን፣ ክልላችሁን እዚህ ውስጥ ነው እዚህ ውስጥ ነው እያላችሁ እየተናገራችሁ ነው ማለት ነው። ፒያሳን የሚያውቅ ሰው ከሌለ አዲስ አበባን ሊያውቅ ይችላል አይደለ? ምናልባት ፒያሳ የራሱ ክፍለ ከተማ አለው አይደለ? መጀመሪያ ክፍለ ከተማውን አራዳ ክፍለ ከተማ፣ ከዛ በኋላ አዲስ አበባ እያላችሁ ግልጽ እያደረጋችሁ ትመጣላችሁ ማለት ነው። Where do you live? In the city. ሌላኛው ደግሞ ላንድ ማርክ ነው። መለያ የሆነ የአካባቢው ላይ መለያ የሆነ ነገር ካለ በሱ ክላሪፋይ ታደርጋላችሁ። ታዋቂ የሆነ ምልክት ወይም መለያ ካለ ማለት ነው። ለምሳሌ ኢትስ ኒር ትሉና ላንድ ማርክ መግለጽ ትችላላችሁ። ኢትስ ኒር the ናሽናል ሙዚየም ኦፍ ኢትዮጵያ። ኢትስ ኒር the ናሽናል ሙዚየም ኦፍ ኢትዮጵያ። የኢትዮጵያ ብሔራዊ ሙዚየም አለ፣ ከሱ አቅራቢያ ነው፣ አካባቢ ነው፣ ቅርብ ነው እያልኩኝ ነው። ኢትስ ኒር the ናሽናል ሙዚየም ኦፍ ኢትዮጵያ። ይህ እንደ ምሳሌ ነው ያነሳሁላችሁ። እናንተ ደግሞ ላንድ ማርኮች ይኖራሉ፣ የምትኖሩበት ቦታ ማለት ነው።
የምትኖሩበት ቦታ ላይ በጣም ታዋቂ የሆኑ ቦታዎች ይኖራሉ። በእነሱ ማስረዳት ትችላላችሁ ብዬ እንደ ምሳሌ እያነሳሁላችሁ ያለሁት ማለት ነው። የግድ ትልቅ የሆነ ላንድ ማርክ መሆን አይጠበቅበት። እያወራችሁት ያለው ሰው የሚረዳው ላንድ ማርክ ከሆነ በቂ ነው ማለት ነው። በደረጃ 5 ደግሞ የምናየው እንዲደገምልን መጠየቅ ነው። አንድ ሰው የት እንደሚኖር ጠይቃችሁት የተናገረው ንግግር ላትሰሙት ላይገባችሁ ይችላልና እንዲደግምላችሁ መጠየቅ ከፈለጋችሁ በምን አይነት መንገድ ትጠይቃላችሁ የሚለውን እንመልከት። Sorry, could you say that again? I'm sorry, could you say that again? ይቅርታ ልትደግመው ትችላለህ? ምክንያቱም አልሰማችሁትም አይደለ? Sorry, could you say that again? ልትደግመው ትችላለህ እያላችሁት ነው በትህትና። ሴትም ከሆነች እያላችኋት ነው ማለት ነው። Sorry, could you say that again? I'm sorry, could you say that again? I didn't catch that. Could you repeat it? I didn't catch that. Could you repeat it? አልያዝኩትም። ልትደግመው ትችላለህ? ያወራኸውን የተናገርከውን አልሰማሁም። ልትደግመው ትችላለህ ማለት ነው። ግልጽ ነው አይደለ? ይህንን በቀን 5ም ስላየ ነው እየፈጠንኩኝ እሄዳለሁ። I'm sorry, Summer. Could you please repeat that? Could you repeat that? ደረጃ 6 ላይ ደግሞ የመጨረሻው ደረጃችን ነው። ማመስገንና ንግግራችንን መቋጨት ነው። ምስጋና እንሰጣለን፣ ምክንያቱም ፈቃደኛ ሆነው ነግረውናል የት እንደሚኖሩ። ስለዚህ ቴንክስ ፎር ቴሊንግ ሚ፣ ቴንክስ ፎር ቴሊንግ ሚ፣ ስለነገርከኝ አመሰግናለሁ። ምንጊዜም ጂ ትቧጣለች። ቴንክስ ፎር ቴሊንግ ሚ፣ ስለነገርከኝ፣ ሴትም ከሆነች ስለነገርሽኝ አመሰግናለሁ እያላችሁ ነው። Thanks for telling me. ምንጊዜም ንግግራችንን ስንቋጭ እነዚህን ብትለምዷቸው መልካም ነው ብዬ ነው ሁሌ ማስቀምጥላችሁ። ናይስ ቶኪንግ ዩ፣ ናይስ ቶኪንግ ዩ። ስላወራን ደስተኛ ነኝ አይደለ? ከአንተ ጋር በማውራቴ ደስ ብሎኛል፣ ከአንቺ ጋር በማውራቴ ደስ ብሎኛል ማለት ስትፈልጉ ነው የምትጠቀሙት። ሃቭ ኤ ጉድ ዴይ ወይም ሃቭ ኤ ናይስ ዴይ፣ ሁለቱም ይሆናሉ። ሃቭ ኤ ናይስ ዴይ፣ ሃቭ ኤ ጉድ ዴይ። መልካም ቀን ይሁንልህ፣ ሴት ከሆነች መልካም ቀን ይሁንልሽ ማለት ነው። እኔም የ6ኛው ቀን ትምህርቴን በዚሁ ነው የምሰናበተው። ለሁላችሁ መልካም ቀን ይሁንላችሁ። ለዛም ይሆናል ሃቭ ኤ ጉድ ዴይ፣ ሃቭ ኤ ናይስ ዴይ። Have a nice day.